የዩክሬኑ ጦርነት ቁማሩ ቀጥሏል። ፑቲንና ትራምፕ ሊፋጠጡ ነው። በዩክሬን ጉዳይ ከፍተኛ የድርድር ሂደት ላይ መደረሱን ተከትሎም ቭላድሚር ፑቲንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰፊ የድርድር ስልቶችን ይዘው ብቅ ለማለት እየተዘጋጁ ናቸው። የሞስኮ አለቃ ቭላድሚር ፑቲን በምንም መልኩ ለድርድር የማይቀርቡ ፍላጎቶች በውስጣቸው የያዙ 3 የንግግር ነጥቦችን ይዘው ለመምጣት ማቀዳቸውም ታውቋል። የምጣኔ ሀብት ትብብር፣ በዓለም አቀፍ ጂኦፖለቲካል ዳግም መጣመርና በጦርነቱ የተያዙ የግዛቶች ይገባኛል ጥያቄዎች መፍትሄ ያገኙ የሚሉ ነጥቦችን በመጫወቻ ካርታነት ለመምዘዝ እየተዘጋጁ ናቸው። የፑቲን አካሄድ የዩክሬንን ቀውስ የመፍታት ሂደትን ብቻ ሳይሆን ከትራምፕ ጋር በሚኖረው የድርድር ሂደት ሞስኮን ይበልጥ ጠቃሚ ማድረግ ሰፊ ዓለም አቀፍ ፍላጎት ያዘለ መሆኑን ለማወቅ ተችሏል። በተመሳሳይ ከወደ ነጩ ቤተ መንግስት ሩሲያን ወደ ድርድሩ ለማምጣት በሚል የንግግር ስትራቴጂዎች የተቀረጹ መሆናቸው ሲታወቅ የተወሰኑት አፈትልከው ወጥተው ይገኛል። ደም አፋሳሹን ጦርነት ለመቋጨት በሚደረገውና ዩክሬን ከወዲሁ ሽታዋን በስተተችበት ብሎም ዳግም ሩሲያና አሜሪካ ዋነኛ ተሳታፊ በሆኑበት ሂደት ላይ ምን አዳዲስ ጉዳዮች አሉ? ከወደ ሞስኮ ምን እየታሰበ ነው? ከትራምፕ ቡድን በኩልስ ምን ታቅዷል? በድርድሩ ሂደት የዘለንስኪ አስተዳደር ከተኩስ ማቆም ባለፈ ይዟቸው የወጣቸው አዳዲስ ፍላጎቶች ምን ሂደት አላቸው? በእርግጥ ተራዛሚ ጦርነት ዘላቂ መፍትሄ ሊያገኝ ይችላል? እነዚህና መሰል የድርድር ጠረጴዛ አዳዲስ የቁማር ጨዋታ ጉዳዮችን በተመለከተ ብዙ የመጋረጃ ጀርባ ጉዳዮችን ይዘን ተገኝተናል። አብራችሁን ቆዩ። በሩሲያ በኩል መጪ የድርድር ሂደት ከፍተኛ ትኩረት ያገኘ መሆኑን ዘገባዎች ያመላክታሉ። በፑቲን በኩል የድርድር ነጥቦቻቸው ከዩክሬን ባሻገር ሌሎች ዓለም አቀፍ የጂኦፖለቲካል ሁኔታዎችን ያካተቱ እንደሚሆኑ ውስጥ አዋቂዎች እየተናገሩ ይገኛል። የኢራን፣ ሰሜን ኮሪያ፣ ቬኔዙዌላ፣ ሊቢያና የሳህል ቀጠና ጉዳዮች ጭምር የዩክሬን ግጭት ታኮ በሚዘጋጅ የድርድር ጠረጴዛ ውይይት እንዲደረግበት ሩሲያ ፍላጎት አላት የተባለው ሩሲያ እንደ ዛፖሮዥያ አይነት በጦርነት በእጇ ባስገባቻቸው ግዛቶች ዙሪያ መደራደር እንደማያሻት ያለምንም ቅድመ ሁኔታ የግዛቷ አንድ አካል ሆነው ሩሲያ እንዲረጋገጡላት እንደምትሻ ታውቋል። በሩሲያ በኩል የዩክሬን ግጭት ሊፈታ የሚችለው ከሩሲያ ጋር በሚደረግ የቀጥታ ድርድርና የሞስኮን ብሔራዊ ፍላጎቶች ባከበረ መንገድ ብቻ ነው የሚለው አንኳር ነጥብም አሁንም ደምቆ ቀጥሏል። የክሬምሊን የተጠና አካሄድ በዲፕሎማሲው መስክ ለማሳካት ያለመ ሂደት ፖለቲካዊ ተጽዕኖ የሚያሳይ መሆኑን ተንታኞች እየተናገሩ ናቸው። ፑቲን የድርድሩ አድማስ ከዩክሬን የዘለሉ ጉዳዮች እንዲሸፍን ማቀዳቸው ትልቅ ትኩረት የሚሻ ጉዳይ መሆኑ ይገለጻል። ሩሲያ በንግግሮች ላይ ምጣኔ ሀብታዊ መደራደሪያዎችን ለትራምፕ ማቅረብ የድርድሩን ነጥብ ሁሉንም አካታች ለማድረግ ማቀዷ ትልቅ ብልሃት መሆኑን እየተናገሩ ናቸው። የአሜሪካ ኩባንያዎች በሩሲያ የኃይል ዘርፍ ፕሮጀክቶች ላይ እንዲሳተፉ ብሎም ደግሞ በአርክቲክ ልማት ላይ ከዋሽንግተን ጋር አብሮ ለመስራት በሩሲያ በኩል ፍላጎት መኖሩ ተነግሯል። ይኸው የሩሲያ አካሄድ ውስብስብ የሆነና ባለዘርፈ ብዙ የድርድር ስልትን በመቀየስ ለአሜሪካ ዲፕሎማቶች ለማቅረብ የታቀደ ነው ተብሏል። በሩሲያ አካሄድ ውስጥ የትራምፕን የንግድ ወዳድነት ታሪክ ከግምት የከተተ ምጣኔ ሀብታዊ መደለያን የማቅረብ ሐሳብ አለ። በክሬምሊን ሰዎች ዘንድ ሀገራቸው በኢራን፣ ቬኔዙዌላና ሌሎች ስፍራዎች የዘረጋቻቸውን ጂኦፖለቲካዊ ተጽዕኖ ለድርድር መሳሪያነት ለመጠቀም እየተንቀሳቀሱ ይገኛል። ፑቲን ሀገራቸው ሩሲያ ለዓለም አቀፍ መረጋጋት ያላት ሚና ተተኪ የሌለውን ድር አድርገው ለማቅረብ በሂደት ላይ ናቸው። የምጣኔ ሀብት የድርድር ነጥቦች ለትራምፕ አይነት ንግድ የተቃኘ እሳቤ ባለው ሰው የሚታለፍ እንዳልሆነም የክሬምሊኑ አለቃ በሚገባ የተረዱ ይመስላል። ይህ በእንዲህ እንዳለ እስካሁን ባለው ሂደት ለሩሲያ ፍላጎቶች የመገዛት አዝማሚያ ያሳየው የትራምፕ አስተዳደር የራሱን የድርድር ስትራቴጂ እየቀመረ ይገኛል። የተኩስ አቁም ስምምነት ላይ እንዲደረስ ጅዳ ላይ የዩክሬን ሽታ ያገኘችው አሜሪካ በቀጣይ ፊቷን ወደ ሞስኮ ማዞሯ ተጠባቂም ነው። በአሜሪካው የውጭ ጉዳይ ሚኒስትር ገለጻ አሁን ላይ ኳሷ በሩሲያ ሜዳ ላይ ትገኛለች። በእርግጥ ፑቲን በጦር ሜዳው ሰራዊታቸው ከያዘው ወቅታዊ የበላይነት አንጻር ለተኩስ አቁሙ ብዙም ፍላጎት ባያሳዩም ሊገርም የሚገባ አይደለም። ባሳለፍነው ወርሃ ታህሳስ የውጊያ መቆም ዩክሬን ራሷን እንድታስታጥቅና የመሳሪያ አቅሟ እንድታጠናክር ከማድረግ ውጭ ጥቅም እንደሌለው የክሬምሊኑ አለቃ ሲናገሩ ተሰምተዋል። አሁን ላይ ታዲያ ዩክሬን በሯን ለሰላም የከፈተችውና መገኘት የሩሲያውን ፕሬዝዳንት አጣብቂኝ ውስጥ ሊከታቸው ይችላል እየተባለ ይገኛል። ሩቢዮ በሳምንቱ አጋማሽ ሩሲያ ስምምነት ላይ እንዲደረስ የማትፈቅድ ከሆነ ለሰላም የትኛውም አካል እንቅፋት እንደሆነ እናውቃለን ሲሉ መናገራቸው ለሩሲያ ጥሩ አስረጅ ይሆናል። በትራምፕ በኩል ሩሲያን ወደ ስምምነት ለማምጣት ብዙ አይነት አማራጮች እንዳሉ የሚገልጹ ምዕራባውያን ተንታኞች አሉ። ሩሲያ ላለፉት 3 ዓመታት ከቆየችበት ዲፕሎማሲያዊ መገለል አውጥቶ ምጣኔ ሀብታዊ መቀላቀል እንድታደርግ እድል ማመቻቸት የሚለው ጉዳይ ቀዳሚ ሆኖ ብቅ ብሏል። ፑቲን ለረጅም ጊዜያት በሩሲያ ድንበር አቅራቢያ የኔቶ ወታደሮች መገኘት ለሀገራችን ደህንነት ስጋት የደቀነ መሆኑን በመግለጽ ሲቃወሙ መቆየታቸው አይዘነጋም። ትራምፕ በድርድር ስም በአውሮፓ ከትመው የቆዩ 30 ሺህ የአሜሪካ ወታደሮችን ከአካባቢው ሊያስወጡና ከፑቲን ጋር ስምምነት ሊደርሱ የሚችሉበት እድል ሰፊ እንደሆነም እየተነገረ ይገኛል። እንዲህ አይነቱ ነገር ለሞስኮ በራሱ የጓሮ መተንፈሻ ክፍተት የሚሰጣት መሆኑ ቅድመ ሁኔታውን በይሁንታ እንድትቀበል ያደርጋታል። ይሁንና ግን ትራምፕ እንዲህ አይነቱን ከባድ እርምጃ የሚወስዱት ፑቲን ለስምምነት ፈቃደኛ ከሆኑ ብቻ እንደሆነ ይገለጻል። ትራምፕ ሩሲያ ዳግም ወደ ቡድን 7 አባል ሀገራት እንድትመለስ የሚያደርጉ አይነት የተፋጠነ ተኩስ አቁም ላይ የሚደርሱ አማራጮችን ሊያቀርቡ መቻላቸው ተገማች ሆኗል።
በፑቲን በኩል የውጊያ ሜዳውን ሂደት የማይቀይር የ30 ቀናት የተኩስ አቁም ላይ መድረስ በጣም ቀላሉ ነገር ግን መራር ክኒን መሆኑን ምዕራባውያን ተንታኞች እየተናገሩ ናቸው። የትራምፕን አማራጭ መቀበል ከአሜሪካ ጋር ያለውን ግንኙነት ከማሻሻል ባሻገር የኔቶን ወደ ሩሲያ መቅረብ በማራቅ ለሞስኮ ድርብ ጠቀሜታ እንደሚያስገኝ ተገምቷል። እንደ ፑቲን ሁሉ ትራምፕ የዲፕሎማሲ መደራደሪያ ነጥቦችን ከማቅረብ ባለፈ በጋራ አርክቲክን የማልማት አይነት የንግድ አማራጮችን ለሩሲያ ላቀርቡ መቻላቸው ተጠባቂም ሆኗል። የትራምፕ ሌላኛው የመደራደሪያ ነጥብ ሊሆን የሚችለው በሩሲያ ላይ ሲጣሉ የቆዩትን የአሜሪካ ማዕቀቦችን የሚመለከት እንደሆነ ይገለጻል። ሩሲያ በ2014 ክሪሚያን ዳግም በእጇ ካስገባችበት ጊዜ አንስቶ ላለፉት ረጅም ዓመታት በሺዎች የሚቆጠሩ ማዕቀቦችን በግዳጅ ማስተናገዷ ይታወቃል። ዶናልድ ትራምፕ በያዝነው የፈረንጆቹ መጋቢት መጀመሪያ ላይ ሞስኮ ለሰላም በሯ ክፍት ካልሆነ የተጣሉባት ማዕቀቦች ሊጠብቁ እንደሚችሉ ሲናገሩ ተሰምተዋል። በእርግጥ ሩሲያ በኃይል ምርቶች፣ በማዕድናትና በቅንጡ ምርቶች ኢንዱስትሪዎቹ አማካኝነት ማዕቀቦችን ዋጋ ቢስ ስታደርግ ከመቆየቱ አንጻር አዳዲስ ማዕቀቦችን ዋጋ ቢስ ታስመስላቸዋለች። ይሁንና ግን ትራምፕ የሩሲያ ምርቶች በመግዛት የተጣሉ ማዕቀቦች እንዳይተገበሩ ሲተባበሩ በነበሩ ሀገራት ላይ ተመሳሳይ እርምጃዎች በመውሰድ ሞስኮን ጫና ውስጥ ሊከቷት ይችላሉ እየተባለ ይገኛል። በተቃራኒው ደግሞ ፑቲን አብዝተው የሚፈልጉትን በሩሲያ ኃይል ምርቶች ላይ የተጣሉ ማዕቀቦች በማንሳት ከሞስኮ ጋር ከስምምነት ላይ ሊደርሱ የሚችሉበት ዕድል እንዳለም ይነገራል። በትራምፕ በኩል ውጊያዎች ቁመው ስለ መፍትሄ እንነጋገር የሚለው ግብዣም ለፑቲን መድረሱ አይቀሬ ይመስላል። የሩሲያው መሪ ወደ ስምምነት እንዲመጡ ተጨማሪ የድርድር አማራጮች ሊቀርቡላቸው እንደሚችል ይታመናል። የኖርድ ስትሪም 2 የሚሰኘውና የሩሲያ የጋዝ ቧንቧ ለአውሮፓ የሚቀርብበት ፕሮጀክት አሜሪካ በመግዛት ዳግም ስራው እንዲቀጥል ልታደርግ መቻሏም አንደኛው ሆኗል። የአሜሪካ የመጨረሻ የመደራደሪያ ነጥብ የተጀመረውን የመሳሪያና የወታደራዊ ድጋፍ ለዩክሬን እንዳይደርስ መልሶ ከማቋረጥ ጋር ሊያዝ የሚችል መሆኑ ይገለጻል። ፑቲን የመጀመሪያ ደረጃ ስምምነት ላይ እንዲደረስ የዚህን አይነቱን ሐሳብ የሚቀበሉበት ሰፊ ዕድል አላቸው። ትራምፕ የሚሆኑ ሰላም ፈጣሪ መሆናቸውን ለማሳየት ሲሉ ዩክሬንም ሆነ አውሮፓን በተለመደው መንገድ ችላ ብለው የወታደራዊ እርዳታ ለሁለተኛ ጊዜ እንዲቋረጥ ትዕዛዝ ሊሰጡ ይችላሉ። በተቃራኒው ደግሞ የመሆን ዕድሉ የጠበበ ቢመስልም ፑቲን ለድርድር አሻፈረኝ ካሉ ትራምፕ ካሮቱን ትተው ዱላውን ሊመርጡ የሚችሉበት ዕድል እንዳለም የሚናገሩ አሉ። የእነሱ ትንታኔ ሰመረ ማለት ደግሞ ዩክሬን ከዚህ ቀደም እንደነበረው ታንኮች፣ ሚሳይሎችና ወታደራዊ ታንኮችን በገፍ ይቀርቡላታል እንደማለት ነው። በሌላ በኩል ዩክሬን ለ30 ቀናት የተኩስ አቁም ላይ እንዲደረስ ተስማምታለች ቢባልም ተጨማሪ ፍላጎቶች እንዳሏት ዘገባዎች አመላክተዋል። በሳውዲ በነበረው ውይይት ላይ ከተኩስ አቁም ባሻገር የተማረኩ ወታደሮች እንዲለቀቁ ብለውም ዳግም ወደ ሩሲያ በግዳጅ ተወስደዋል ስትል የቆየችውን የሀገሪቱ ልጆች ወደ ዩክሬን እንዲመለሱ ከስምምነት ላይ ደርሳለች። የዩክሬን ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ የአሜሪካ ወገኖች የእኛን መከራከሪያዎችና እቅዶች ይረዳሉ፣ በሁለቱ ልዑክ ቡድን መካከል ለነበረው ንግግር ፕሬዝዳንት ትራምፕ ላመሰግን ወዳለሁ የሚል መልእክት አስተላልፈዋል። ከሳውዲ ንግግር በኋላ የተቋረጠውን የማዕድን ስምምነት በተመለከተ አሜሪካና ዩክሬን ንግግሮችን ለማስቀጠል መግባት ላይ ደርሰዋል። የሁለቱ ሀገሮች ፕሬዝዳንቶች በተቻለ ፍጥነት የዩክሬን ወሳኝ የማዕድን ሀብቶችን ለማልማት የአሜሪካንን የጦርነት ድጋፎች ለመሸፈን እንዲሁም ለዩክሬን የረጅም ጊዜ ብልጽግናና ደህንነት ማስተማመኛ ለመስጠት ከስምምነት ደርሰዋል የሚል ሀተታም ተነቧል። የዩክሬንና የአሜሪካ ልዑክ ቡድኖች ለ7 ሰዓታት የዘለቀ ረጅም ውይይት ባደረጉበት ወቅት የኪየቭ ተወካዮች ለፕሬዝዳንት ትራምፕ ለአሜሪካ ኮንግረስና ለአሜሪካ ሕዝብ ተደጋጋሚና አሰልች ምስጋና ሲያዘንቡ እንደነበር ውስጥ አዋቂዎች ተናግረዋል። አንዳንዶች ሁኔታው ዘለንስኪ ለጉብኝት ዋይት ሃውስ በተገኙበት ወቅት ከአሜሪካ በኩል ለሀገራቸው ለተደረጉ ድጋፎች በቂ ምስጋና እንዳላቀረቡ መግለጽ ምክትል ፕሬዝዳንት ጄዲ ቫንስ ለሰነዘሩባቸው ነቀፌታ ምላሽ የተከወነ ብለውታል።